በደንብ አስተውሉ ይሄንን። ቅዱሳን ባጸደ ሥጋ በአካል አለመኖራቸው ከዚህ የምድር ሥርዓት በደንብ አስተውሉ። ከዚህ የምን አልኳችሁ? ከዚህ የምድር ሥርዓት ውጭ አደርጋቸዋል። አረፍተ ዘመን ገጥቷቸዋል። ከዚህ የምድር ሥርዓት ውጭ ናቸው። ይሄ ማለት ግን ከቤተ ክርስቲያን ውጭ ናቸው ማለት አይደለም። ለምሳሌ ብዙ ጊዜ አስተውላችሁ ከሆነ ወደ ቤተ ክርስቲያን ስንገባ ዙሪያችን ቅዱሳት ስዕላት አሉ አይደል? ቅዱሳት ስዕላት አሉ። ለምን ይመስላችኋል እንደዛ የሆነበት ምክንያት? በአንዲት አካል በቤተ ክርስቲያን ውስጥ ያለ ነው እኛ ብቻ አይደለንም። በቅተን እነሱን ማየት እንኳን ባንችል በስዕላቸው አማካኝነት ከኛ ጋር በአንዲት አካል በቤተ ክርስቲያን ውስጥ እንዳሉ እንድንረዳ ስዕላቸው ይሳላል ቤተ ክርስቲያን ውስጥ። ስለዚህ የተወደደው ሐዋርያ ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ላይ ምን አለ? እኒህን የሚያህሉ ምስክሮች በዙሪያችን እንደ ደመና ከበውን ካሉልን ይላል። እንደምን ከበውን ካሉ? እኒህን የሚያህሉ ምኖች? ምስክሮች። እነማን ናቸው? ቅዱሳን ማለት ነው። በሕይወታቸው አብነት ናቸው። በተጋድሏቸው ምሳሌ ናቸው። በምልጃቸው ደግሞ እኛን ምን ይሉናል? ያበረቱናል። በዚህ የመዳን ጉዞ ውስጥ ያበረቱናል። ስለዚህ እኒህን የሚያህሉ ምስክሮች ብሎ አስቀድሞ በምዕራፍ 11 በብሉይ ኪዳን የእምነት አርበኞች ተብሎ የሚታወቁትን ታላላቅ አባቶች ገልጾ ስለነበረ የሚከብደውን ሸክም ኃጢአትን ትተን የሃይማኖታችን ጀማሪና ፈጻሚ የሆነውን ሊቀ ካህናትን ክርስቶስን እየተመለከትን ሩጫችንን በትዕግስት እንድናደርግ እኒህን የሚያህሉ ምስክሮች እንደምን ከበውን ካሉ። ስለዚህ ቅዱሳን አረፉ ሲባል እረፍታቸው ከዚህ ዓለም ስርዓት ይለያቸዋል እንጂ ክርስቶስ ራስ ከሆነላት ከአንዲቷ ቤተክርስቲያን ምን አይላቸውም። ለዚህ ነው ከቅዱሳን ጋር ህብረት አለን ስንል በአንዱ በክርስቶስ የተነሳ ራስ በሆነባት በአንዲት አካል ቤተክርስቲያን ባለው ሚስቲካል ዩኒየን ነው። ምስጢራዊ ምን አንድነት። እሺ ምስጢራዊ ምን እንዴት ልንል አሁን እንዴት በአካለ ሥጋ ከዚህ ዓለም ህብረት ከተለዩ በኋላ እንዴት በእነሱና በእኛ መካከል ህብረት እንዴት ይኖራል እንዴ? በዚህ ዘመን እንደውም እኮ ይሄን ለመረዳት በጣም ቀላል ምሳሌ አለ። እኔ አሁን አንድ አውሮፓ ጫፍ ወይ አንድ አሜሪካ ጫፍ ያለን ሰው አሁን ባለንበት ታይም ማግኘት እችላለሁ አልችልም? እችላለሁ። አሁን በዚህ ቅጽበት የምናገረው ይሄ ቃል እናንተ እየሰማችሁት እንዳለ ሁሉ በዚህ በአሁን በፈጠረው በቴክኖሎጂ በኢንተርኔት በላይቭ ስትሪም እናንተ እየሰማችሁ ያለው ሌሎች ዓለም ላይ ያሉት መስማት አይችሉም? ይችላሉ። ይሄን ህብረት የፈጠረው ምኑ ነው? ቴክኖሎጂው አይደል? ምኑ ነው የፈጠረው? መለኮቱ ነን ነው እንዴ?